የሰው ልጅ በህይወቱ በብዙ ነገሮቹ ይመካል። በተለይም በዘሩ፣ በእውቀቱ፣ በውበቱ ከዚህ ዘር ተወልጃለሁ ከዛ ዘር ተወልጃለሁ ብለው መርጠው ፈልገው ታግለው ስላልተወለዱበት ዘር ይመካሉ። ሌሎች ደግሞ ጥረው ግረው በብዙ ድካም ካከማቹት እውቀት የተነሳ በእውቀታቸው ይመካሉ። ሌሎች ደግሞ ተፈጥሮ በሰጣቸው በውበታቸው፣ በቁመናቸው፣ በተክለ ሰውነታቸው ይመካሉ። ሌሎች ደግሞ ሰርተው ባገኙትና ባፈሩት ሀብት ይመካሉ። እነዚህ ከላይ የጠቀስኳቸው ውበትም ቢሆን ዘርም ቢሆን እውቀትም ቢሆን እንደዚሁም ሀብትም ቢሆን ልካቸው የሞት ደጃፍ ነው። ልክ ሞት ጋር ሲደርሱ ውበትም ጉልበትም ቁመትም ሀብትም እነዚህ ነገሮች በጠቅላላ ጉልበታቸው ይደክማል፣ አቅም አይኖራቸው። ወዳጆቼ ማን ነው በራሱ አቅም ዛሬን ማየት የቻለ? እሱ አምላኩ ስለፈቀደለት ቀኑ መሽቶ ሌሊቱም ነጋ እንጂ ማንም በራሱ አቅም በራሱ ችሎታ ከኛ መካከል ዛሬን ለማየት የበቃ አንድም የለም። ማን ነው በሀብቱ የትላንቱ ሌሊት ያነጋ? ማን ነው በውበቱ የትላንትናው ቀን የመሸለት መሽቶ ደግሞ የነጋለት? ማን ነው በስልጣኑ የትላንትናው ቀን አልፎ ዛሬን ማየት የቻለ? ማን ነው በጉልበቱ ያለፈውን ዓመት ተሻግሮ እዚህ ዓመት የደረሰ? ማንም የለም። እንደውም ያንያውን ዓመት ተሻግረን ይሄን ዓመት ያየን ሰዎች ከኛ ይልቅ ጉልበተኞች፣ ከኛ ይልቅ ውበት ያላቸው አቅም ያላቸው ሰዎች ከነአቅማቸው ከነጉልበታቸው ከነችሎታቸው ትላንትና ላይ ቀርተዋል። እኛ እንደ ቀልድ የተሻገርነው የትላንትናው ሌሊት ያልነጋላቸው ጎበዞች፣ ያልነጋላቸው አዋቂዎች፣ ያልነጋላቸው በጣም በምድር ላይ ይሄ ነው ሊባል በማይችል ልክ የሚኖሩ ብዙ ሰዎችን ማስታወስ ይቻላል። ወዳጆቼ አምላካችን ስለፈቀደ ቀኑ መሸ። እሱ ስለፈቀደ የመሸው ቀን ነጋ። ማንም በችሎታው፣ ማንም በእውቀቱ፣ ማንም በጥበቡ ይሄንን ሊያደርግ አይችልም። የእግዚአብሔር ቃል በኢሳይያስ መጽሐፍ ምዕራፍ 26 ላይ ሲናገር እንደዚህ ይላል፣ ባንተ ታምናለችና ባንተ ፈጽማ ለምትደገፍ ነፍሴ ፈጽመህ ትጠብቃታል። ፈጽመህ ትጠብቃታል። ባንተ ታምናለችና። ሰው በእግዚአብሔር ካልተጠበቀ፣ ሰው በእግዚአብሔር ካልተረዳ፣ ሰው በእግዚአብሔር ካልታገዘ በራሱ ጉልበት፣ በራሱ አቅም፣ በራሱ ችሎታ የሰበሰበው ነገር አያዋጣውም። ያገኘው ነገር አያስቀጥለውም። ዮናታን አክሊሉ ሉዓላዊ በሆነው በእግዚአብሔር ነው የሚያምነው። እግዚአብሔር ሉዓላዊ ነው። እግዚአብሔር አይስክሬም ነጋዴ አይደለም። የወደደውን የሚያደርግ ያደረገውን ደግሞ መሰረት አድርጎ ማንም እንዴት እንዲህ ልታረግ ትችላለህ ብሎ ሊከሰው ሊጠይቀው የማይችል አምላክ ነው እግዚአብሔር አምላካችን። እና እንደዚህ አለ፣ እኔ ብርሃንን ሰራው አለ። አንድ ሰው በዚህ መካከል ብርሃን ካየ እግዚአብሔር ያዘጋጀለት እግዚአብሔር የሰራለትን ብርሃን ነው ያየው። አንድ ሰው እዚህ ማለዳ ጨለማው ከነጋለት እግዚአብሔር ነው ጨለማውን ያሳለፈለት። አንድ ሰው በልቶ ከሆነ ጠጥቶ ከሆነ አንድ ሰው በሰላም ወጥቶ ገብቶ ከሆነ እጁ እግሩ ይሰራ ከሆነ እግዚአብሔር እንደዚህ አለ፣ እኔ ሁሉን አደርጋለሁ አለ። እኔ ሁሉን አደርጋለሁ አለ። ታዲያ እግዚአብሔር ሁሉን የሚያደርግ ከሆነ ሰው ስለምኑ ይመካል? ሰው በየትኛው ጉዳዩ ይመካል? ቀኑ መሽቶ የነጋው በእግዚአብሔር ከሆነ፣ ብርሃን ያየው በእግዚአብሔር ከሆነ፣ ነገሮች የተስተካከሉት በእግዚአብሔር ከሆነ እኔ ሁሉን አደርጋለሁ አለ። ወዳጄ እጄ የገባው ነገር እጄ የገባው እግዚአብሔር ስለፈቀደ እንጂ አንተ ጎበዝ ስለሆንክ አይደለም። ያለፍከው አንተ ብልጥ ስለሆንክ አይደለም። መተጣጠፍ ስለምትችል አራዳ ስለሆንክ አይደለም። እግዚአብሔር ስለፈቀደ ነው። ወጥተህ የገባኸው፣ ልጅ ወልደህ ያሳደግከው፣ ተምረህ የጨረስከው፣ አሁን ያለበት ሁኔታ ያለኸው እግዚአብሔር ስለፈቀደ ነው። አንድ ሰው የሚመካ በእግዚአብሔር ይመካ የሚል ሰው ካለ እጁን አንስቶ አሜን ይበል። እኔ በስጋ ለባሽ አይደለም የምመካው፣ እኔ በዘሬ አይደለም የምመካው፣ እኔ በእውቀቴ አይደለም የምመካው። እነዚህ ሁሉ አቅማቸው እስከ መቃብር ነው፣ እስከ ሞት ደጅ ነው። ከዛ ሊያልፉ አይችሉም። የኔ መመኪያ ግን አልፋና ኦሜጋ፣ የነገስታት ንጉስ፣ የጌቶች ጌታ፣ ሃሌሉያ፣ ሁሉን የማደርግ እኔ እግዚአብሔር ነኝ። እግዚአብሔር ሁሉን የሚያደርግ ከሆነ ሰው ስለምኑ ይመካል? ስለ ጤንነቱ፣ ስለ ሀብቱ፣ ስለ ቤተሰቡ ስለምኑ ይመካል? የትኛውም በጉልበቱ አግኝቷል። የትኛውም በጥበብ የራስ አድርገዋል። እነዛ በጣም የምትወዳቸውን ቤተሰቦች በጥበብ የራስ አላደረካቸው። ሁሉን የማደርግ እኔ እግዚአብሔር ነኝ ቃል አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውን ይመስናል። የበረቱ ደክመዋል፣ ደካሞች በርትተዋል። የሚመካ በእግዚአብሔር ይመካ። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ፣ እኛ በክርስቶስ ኢየሱስ የምንመካ እንጂ በስጋ እማንታመነን አለ። ከዚህ ብሔር ተወልደናል ብለን እማንታመነን፣ ከዛ መተናል ብለን እማንታመነን፣ ስለምንለብሰው ልብስ እማንመካን፣ ስለ ስራችን፣ ስለ ኑሯችን፣ ስለ ገቢያችን እነዚህ በጠቅላላ አቅማቸው እስከ ሞት ደጅ ነው። ያለ ነገር በጠቅላላ የሚያገለግል እስክትሞት ነው። ይገርማል። እሱንም ሊያገለግል የሚችለው ሲፈቅድልህ ነው። ብዙ ሰዎች ይገርማል አላቸው እንጂ አይበሉም። እንደው ዝም ብሎ ነው የሚያዩ
የሚያዩት። ሰለሞን እንደዚህ ያለ ሰው ሀብቱን በአይኑ ከማየት በቀር ምን ይተርፈዋል? ከዛ ሲቀጥል ደግሞ ሰው ሀብቱን የሰራው የመጨረሻ ትርፉ ምግቡ ነዋል። አፒታይት ራሱ ካለ የመብላት ፍላጎት ራሱ ካለ ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር። እውነቴን ነው የምነግርህ መጽሐፍ እንደሚናገር እኔም ተኛው አለ ደግፎኛልና ነቃው አለ። ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው። የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው። አሜን በል። ለመተኛት ብለህ መጨበስ አይጠበቅብህም፣ መቃም አይጠበቅብህም፣ ማጨስ አይጠበቅብህም። አምላክን እግዚአብሔርን የምትመካና የምትታመን ከሆነ በሰላም ትተኛለህ፣ ከተኛበትም ትነሳለህ። እግዚአብሔር መመካዬ ነው የሚል አሜን ይባል። እግዚአብሔር ስለ ነገ መመካዬ ነው የሚል አሜን ይባል። ነገን ሳስብ እንዴት እኖራለሁ ብዬ አልሰጋም። እንዴት እኖራለሁ ብዬ አልሰጋም። የዓለም ኢኮኖሚ ሊቃወስ ይችላል። የዓለም ፖለቲካ ሊበጠበጥ ይችላል። ተራሮች ካሉበት መሰረት ሊናወጡ ይችላሉ። የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ የሆነ ሊመጣ ያለ ነገር ስላለ አስቀድሞ ይሄን እየነገራችሁ ነው። ከዚህ ቃል በኋላ በህይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ። ምክንያቱም ነው ዊዝ ኖ ሪዝን እዚህ አልተገኛችሁም። ዊዝ ኖ ሪዝን ይሄን ቃል አትሰሙም። እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚያደርግ ልክ እንደዛ ከሆነ ነገር በፊት አስቀድሞ ልባችሁን የሚያረጋጋ በጣም ሰላማችሁን የሚጠብቅ መልእክት ይሰጣችኋል። በስጋ ማንታመንን እኛ ኢትዮጵያ ማጆሪቲ ነን እያላችሁ የምታስቡ ሰዎች ካላችሁ ከኢትዮጵያ ከወጣችሁ ማይኖሪቲ ምድል አታገኙ። ዘራችሁ ወንዛ አሻግራችሁ፣ ዘራችሁ የቤት ኪራይ ከፍልላችሁ። ሰው በእግዚአብሔር ነው መመካት ያለበት። ይሄ ሁሉ እስከ መቃብር ነው ወዳጆቼ። አስተዋይ የሆነ በእግዚአብሔር ይመካል፣ በጌታ ይመካል። አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል። አስተዋይ የሆነ ሰው በሀብቱ አይመካም፣ በትምህርቱ አይመካም፣ በእውቀቱ አይመካም፣ በጉልበቱ አይመካም። ጉልበት ቢሆን ያረጃል፣ ውበት ቢሆን ይረግፋል፣ ሀብት ቢሆን ይበተናል። እንደነበረ የሚኖር አንድም ነገር የለም። እንደታጀበ የሚኖር የነገስታት ንጉሥ የጌቶች ጌታ እግዚአብሔር ብቻ ነው። ዛሬ ደስ እንዲላችሁ ፈልጋለሁ። ፊታችሁን እንዲያበራ መመኪያችሁ እግዚአብሔር ከሆነ መመኪያው እግዚአብሔር የሆነ ሰው ደስ ይበለው። የሚመካ ቢኖር በዘሩ፣ በእውቀቱ፣ በውበቱ፣ በሀብቱ ሳይሆን የሚመካ በምህረቱ ይመካ። በክፋትና በመከራ ዓለም ሞትና ብዙ ጭንገፋ ባለበት በዚህ ዘመን ሰው ተጠብቃችሁ የምትኖሩት እግዚአብሔር በምህረቱ ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ብዙ ነገራችሁን ስለደገፈ እንጂ እናንተ አብሶሉትሊ ፐርፌክት ስለሆናችሁ አይደለም። እንከን የሌለባችሁ ስለሆናችሁ አይደለም። በምህረቱ ስለተደገፋችሁ ነው። በእግዚአብሔር የማይታመን በእግዚአብሔር የማይደገፍ ሰው መመኪያውን እግዚአብሔር ያላደረገ ሰው ከሕያዋን ምድር ይነቀላል። ሞትን ያላያችሁ ሰዎች ካላችሁ በእግዚአብሔር ምሕረት የተደገፋችሁ ብቻ ናችሁ። እና የእግዚአብሔር ቃል የሚለው ይሄንን ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከሕያዋን ምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በጣም የሚገርማችሁ መዝሙረኛው ሲናገር እንደዚህ ይላል፣ እኔ ግን በእግዚአብሔር ቤት እንደለመለመ ወይራ ነኝ፣ ለዘለዓለም በምህረቱ ታመናለሁ ይላል። እኔ እንደለመለመ ወይራ በእግዚአብሔር ቤት ነኝ። ለምን ሲባል ከዘላለም እስከ ዘላለም በምህረቱ ታመናለሁ። ያልደረኩት፣ ያልጠፋሁት፣ ያልተነቀልኩት ስቲል ኤግዚስት ያደረኩት እኔ በችሎታዬ በጉልበቴ ሳይሆን ከዘላለም እስከ ዘላለም በእግዚአብሔር ምህረት ስለምታመን ነው። ነገን እኖራለሁ ብዬ የማስበው ጎበዝ ስለሆንኩ ሳይሆን እሱ መሐሪ ስለሆነ ምህረቱ የማያልቅ አምላክ ስለሆነ በምህረቱ ታመናለሁ። ቸርነትና ምህረት ይከተሉኛል እንደሚል መጽሐፍ የሚከተሉ ከንፈር ሊመጡልህ እንዳይመስልህ፣ ከንፈር ሊመጡብህ እንዳይመስልህ። በምህረቱ ከወደክበት ያነሳል። በቸርነቱ እየደገፈ በምህረቱ እያነሳ ሰውነህና በህይወት መንገድ ላይ ስትሄድ ይደክማል። ደክመህ ስትወድቅ በምህረቱ ያነሳል። ከዛ አንስቶ ብቻ አይተውህም። ይገርማል። ድጋሚ እንዳትወድቅ በቸርነት ይደግፋል። ታየላችሁ ቦታ በምህረት እየተደገፋችሁ መድረስ ይሆንላችኋል። የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በህይወቱ ዘመን ሁሉ ይፈልገው ነበረ፣ እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ። ለጥርሳቸው ንክሻ አሳልፎ አይሰጣችሁ። ለአመፅና ለክፋታቸው አሳልፎ አይሰጣችሁ። ይፈልጓችኋል፣ አያገኟችሁ። ይከተሏችኋል፣ አይደርሱባችሁ። ይወረውራሉ፣ አይመቷችሁ። አንድ ሰው በምህረት ተከልያለሁ ሚል አሜን ይባል። እንደው ደግሞ እኮ ኢትዮጵያ የሆነ ደግሞ በሀብት ስትመካ እኮ ደግሞ እኮ ማፈሪያ ያለ ጌታ ምስክሬ ነው። ሐዋሳ እኮ ሀብታም፣ አዲስ አበባ እኮ ምስኪን። አዲስ አበባ ሀብታም፣ ዱባይ ምስኪን ነው እኮ። አዲስ አበባ ሀብታም፣ አሜሪካ ምስኪን ነው። ሲጀመር ሀብት ንጽጽራዊ ስለሆነ ምስኪን ነው የምትሆን። ጳውሎስ እንደዚህ ያለ። ጳውሎስ እኮ እስከ 3ኛ ሰማይ ሄዷል እኮ። ጳውሎስ እኮ 3 PhD የነበረው ሰው እኮ ነው። ጥላ ሁሉ ሰው ይፈውሳል፣ ጨርቁ ሰው ይፈውሳል። የሚገርም እኮ ሰው ነው ጳውሎስ እኮ። የሚገርም ከአዲስ ኪዳን 14ቱን መጽሐፍ የጻፈው እኮ ጳውሎስ ነው። ይሄ ጳውሎስ እኮ ነው። እኛ በክርስቶስ የምንመካ በስጋ ማንታመነን ከዚህ ወገን ከዛ ወገንን የምንል አይደለንም። እኛ የምንመካው መስቀሉ ላይ በተሰራው ስራ በወደደን በሱ ሃሌሉያ። ነገን ስናስብ ለመኖር ተስፋ የምናደርገው የምንታመንበት አንዳች ሌላ ክንድ የለንም። እኛ አቅማችን እግዚአብሔር ነው። መመኪያችን እግዚአብሔር ነው። መመኪያ
ነው የሚል ሰው አሜን ይባል። ጠላታችሁ እንደምቦይ ነው የሚፈርጠው አሜን። መመካዬ እግዚአብሔር ነው የሚል አሜን ይባል። ያልጠፋ ነው በህይወት ያለ ነው ስቲል ኤግዚስት ያደረግነው የምንመላለሰው እንደውም ጤነኞች ሆነን በብዙ መልኩ እግዚአብሔር ደግነት አድርጎልን በምህረቱ የተነሳ ነው ያልጠፋን። ርህራሄው ስላላለቀን ያልጠፋን። ብዙ ሰዎች መልካቸው ፊታቸው ብዙ ነገራቸው ሲቀየር እሱ የማይቀየር አምላክ ስለሆነ ምህረቱ የማያልቅ አምላክ ስለሆነ ነው በህይወት ያለ ነው። በምህረቱ ከትቢያ ላይ ያነሳን ወደ ቤቱ አስገባን። በምህረቱ ከትቢያ ላይ መነሳታችን ሲገርመን ወደ ቤቱ መግባታችን ደነቀን። በቤቱ መግባታችን ደግሞ ብቻ ነው የሚገርመው ሹመት ሰጠን፣ ልጆች አደረገን። ዳዊት ሲናገር ምህረት ከህይወት ይበልጣልና ከንፈሮቼ ያመሰግኑሃል አለ። ምህረት ከህይወት ይበልጣል ከንፈሮቼ ያመሰግኑሃል። እማመሰግንበት እልል እምልበት ምክንያት ምህረት ይገርመኛል፣ ይቅርታ ይገርመኛል። ምህረትን ሳየው ደግነትን በእያንዳንዱ ሁኔታ ውስጥ የእግዚአብሔር ምህረት ያለው ነው። ወጥቼ ስገባ የእግዚአብሔር ምህረት ያለው፣ ተኝቼ ስነሳ የእግዚአብሔር ምህረት ያለው። እውነቴን እኮ ነው። በእያንዳንዱ ጉዳይ የእግዚአብሔር ምህረት ያለው። ልጆቼን አይቼ የእግዚአብሔር ምህረት ያለው። እንዴት ያለ አንተ መሐሪ ነህ! አንተ እንዴት ያለ ይቅር ባይ አምላክ ነህ! እንደ ጠላቶቼ ያላደረክብኝ፣ እንደ ሐሳባቸው ያልሆነብኝ። እንዴ አንድ መጽሐፍ ሲናገር አንድ ሰው ሁለት ልጆች ነበሩት አለ። አንደኛው ልጅ ድርሻዬ ይስጠኝ አለ። ምን ማለት ነው? በአጭር አማርኛ ማጥሞት ሽማግሌ ነው ማለት። ሰው አባቱ በህይወት እያለ ድርሻውን ከጠየቀ የአባቱን ሞት ፈልጓል ማለት። እናት ተቀበለ፣ ሄደ። ከዛ መጽሐፍ ሲናገር እንደዚህ አለ፣ ወደ ሩቅ ሀገር ሄደ ይላል። ለመደነስ እንደፈለገ ለመሆን ወደሚመቸው ሀገር ነው ሄደው። እዛው አካባቢ ከሆነ የሰፈር ሰው አጎት፣ አክስት ምናምን ያለው ሩቅ ሀገር ሄደ ይላል። እና መጽሐፍ ሲናገር ነገደ አይደለም የሚለው ደነሰ ነው የሚለው። ደነሰ ከሴተኛ ዳሪዎች ጋር ገንዘቡን አጠፋ፣ አባከነ እና ከዛ ቢበላው አጣ፣ ተቸገረ። ሪያ ቢበላው ምግብ ሁሉ ነው የተመኘው። መጽሐፍ ሲናገር በተመለሰ ጊዜ አባቱ ከሩቅ አየው ይላል። ሮጦ ወጥቶ ተቀበለዋል። የሰባ ፍሪዳ አረደለት፣ ቀለበት አደረገለት፣ ግብዣ ጋበዘው እና እሱ ከአባቴ ባሪያዎች እንዳንዱ እንኳን በሆኑ ነበር ብሎ ያለው ከትቢያ አንስቶ ከእሪያ መካከል አንስቶ ቆሻሻ ልብሱን አራግፎ ቀለበት ያደረገለት ድግስ የደገሰለት ጌታ የተናገረው ምሳሌ ለዛ ልጅ ብቻ እንዳይመስላችሁ። ብዙዎችንን እዚህ ውስጥ ከእግዚአብሔር የኮበለድን በአመፃ መንገድ የሄድን እንደ ልባችን የኖርን ግን በእግዚአብሔር ምሕረት የተመለስን ያንን ትቢያ አራግፎ ሰው ያደረገን ዛሬ በቤቱ ያስቀመጠን የእግዚአብሔር ምሕረት ነው። አሜን ይባላል። ምሕረት ነው። የሚመካ አባት ስላለው ይመካ። ሰው መቼም በችግሩ ጊዜ መጠቀሚያ በክፉ ቀን ማለፊያ ይሆነኛል የሚለው ነገር ይፈልጋል ሁሉ ሰው። ይቺን ነገር ለችግሬ ቀን ለክፉ ቀን ብሎ የሚያስቀምጣት ነገር አይጠፋም። ለክፉ ቀን ብትሆነኝ ብሎ የሆነች ነገር ያስቀምጣል። 100 ሺህ 200 ሺህ ብቻ የሆነችን ነገር ወርቅም ብርም ነገር አድርጎ ምና እቺ ቀን ለማንኛውም ለክፉ ቀን ማለፊያ ለችግር ቀን መጠቀሚያ ትሆነኛለች ብሎ የማይል የማያስብ ሰው የለም። የሆነ ክፉ ቀን ቢመጣ የችግር ቀን ቢመጣ እንዴት እወጣለሁ እንዴት አልፋለሁ ብሎ የሚያስብ ሰው አይጠፋም። ወዳጆቼ ታዲያ ለክፉ ቀን መወጫ ለድካም ቀን መበርቻ ከአባት በተሻለ ምን አለ? ለክፉ ቀን ማምለጫ የሆነ አባት፣ ለድካም ቀን ድጋፍ የሆነ አባት ስላላችሁ፣ ሲደክማችሁ የማይተዋችሁ አባት ስላላችሁ። ሲደክማችሁ ብዙ ሰው ይተዋቸዋል፣ ጓደኛ ይተዋቸዋል። እሱ ከጓደኛም ከየትኛውም ነገር የሚበልጥ እውነተኛ አባት የማይተዋችሁ። መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው እንዳለ ሙሴ የፈርዖንን ቤት እምቢ ብሎ ጮማና ጠጁን እምቢ ብሎ ከእግዚአብሔር ሕዝብ ጋር መከራ መቀበል ወዶ መርጦ በምድረ በዳ ስንት ኪሎ ሜትር ተጉዞ ሲያበቃ ከነአን ሳይገባ ከነአንን ከሩቅ አይቶ በቃ እዚህ ጋር ታበቃለህ ሲባል መጨረሻ ላይ የተናገረው ነገር ቢኖር ቁጭት አይደለም። አረቢ ከነአን አይደለም ያለው። ሲያየው መኖሪያ ከነአን አይደለም፣ ማርና ወተት የምታፈሰው ምድር አይደለችም። ይሹሩን ሆይ እስራኤል ሆይ አንተ የቀረ ሕዝብ በጠቅላላ መኖሪያ የዘላለም አምላክ እግዚአብሔር ነው። ለምን ሲባል እሱ ክንዱ አይደክምም። የማይደክም አባት ስላላችሁ ነው መመካት ያለባችሁ። ወዳጄ ጓደኛም ቢሆን እጅ ሙሉ ካልሆነ አይፈልግም። ሰውም ቢሆን ንጹህ ካልሆን አይፈልግም። ቀን ከጨለመብህ ነገር ከተበላሸብህ ሰው አይፈልግም። ቀን ቢጨልም ነገር ቢጎድል ያሰብከው ባይሳካ ሁልጊዜ ምሕረቱና ፍቅሩ የማይቋረጥ እውነተኛ አባት አለኝ የሚል ሰው አሜን ይባል። ሰይጣንን እንዲያስረገጠን አውቶሪቲ የሰጠን አቅም የሆነን የዚህን ዓለም ገዢ እንድንረግጠው ያደረገ በእባቡ ላይ እንድትጫሙ ያደረገ ይህን ስልጣን ብር አይሰጣችሁም። ይህን ስልጣን ጓደኛ አይሰጣችሁም። አባት ነው ይህን ስልጣን የሚሰጣችሁ የዘላለም አባት። ዳዊት ቀስቱን ወርውሮ ብዙ ነገር አድርጓል። በሰይፉም ታውቃላችሁ የጎልያድን አንገት ቆርጧል። ከዚህ በፊት ሲሰራ አይቷል፣ ሰርቶበታል። ከዚህ በፊት ብዙ ነገር አድርጎለታል። ግን ዳዊት ሲናገር እንደዚህ አለ፣ በቀስቴ አልታመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናል። ዘወትር በእግዚአብሔር እንመካለን። እኛ
እንደው ለምሳሌ ነው እንደው ለነገሩ ነው የምንሰለፈው እንጂ እግዚአብሔር ተዋጊ ስሙም እግዚአብሔር ነው። አንተ ድብቅ ጦር ታስነሳለህ፣ ጠላቶቻችንን እንደ ገለባ ትበትናለህ፣ በጠላቶቻችን ላይ ድልን ትሰጠናለህ አለ ዳዊት። በጌታ በኢየሱስ ክርስቶስ ስም ዛሬ ባረኳችሁ፣ ዛሬ ጸለይኩላችሁ። እግዚአብሔር በጠላቶቻችሁ ላይ ድል ይሰጣችኋል። እስቲ በደንብ አርኩና አሜን በሉ። በሚዋጓችሁ፣ በሚያስጨንቋችሁ፣ በሚከታተሏችሁ ላይ እግዚአብሔር ድልን ይሰጣችኋል። ወዳጄ እግዚአብሔር እንደሆነ ድል የሚሰጠው የምታውቀው እንዴት መሰለ? መጽሐፍ እንደሚናገር ከትልቁ ሳኦል ጀምሮ እስከ ተራ ወታደር ጎልያድ የቤት ስራ ሆኖባቸው ራስ ምታት ሆኖባቸው ነበረ። አንድ እረኛ ምስኪን ወንድሞቹን ሊጠይቅ የመጣ አንተ በተገዳደርከው በእግዚአብሔር እመጣባለሁ በወንጭፍ እንደጣለው ዛሬ የናቋችሁ ከእግራችሁ በታች ይወድቃል። በኢየሱስ ስም ያስጨነቋችሁ ይወድቃል። እግዚአብሔር ድል አሳልፎ ይሰጣችኋል። ይኸው ጸለይኩላ። በትዳራችሁ ድል ይሆናል። በቢዝነሳችሁ ድል ይሆናል። በአገልግሎታችሁ ድል ይሆናል። የሚመካ አባት ስላለው አለው የሚል አባት ስላለው አለው የሚል መከታ ነኝ የሚል ጋሻ ነኝ የሚል አባት ስላለው ይመካ። እነዚህ በሰረገላ እነዚያ በፈረስ ይታመናሉ። ለእኛ ግን ትምክታችን የአምላካችን የእግዚአብሔር ስም። እነርሱ ተሰነካክለው ወደቁ፣ እኛ ግን ጸንተን ሆነ። ልጅ ያለው በጌታ ፍቅር ሰፈር ላይ ከአንዳንድ ልጆች ጋር ጋጫሉ እና በተለይ አባቴ ጋር በመሄድበት ጊዜ ማለት ነው አባቴ ከስራ ሲመጣ ወይም ከቤት ሲወጣ እጁን ይዤ ይወጣል እና የሚፈልገኝ የሰፈር ልጅ ጠቅላል ደግሞ ከአቅሜ በላይ የሆኑትን ነው የምጣል። ከአባቴ ጋር ስሆን ከአንገቴ ቀናላል። እነሱ እዛች ያው ጥግ ኳሷን ይዘው እንደተቀመጡ ና ብሄዳ አንድም ሰው አይነካኝም። ምክንያቱም ኬዙ ከዛ ሰዓት ጀምሮ የኔ አይደለም የአባቴ። እመኑኝ የህይወታችሁ የትኛውም ኬዝ መታመኛ ያደረጋችሁት የሱ ነው። ሰው ከተመካ አባት ስላለው ሊመካ የማይተው አባት ስላለ is our provider። አባት ደግሞ ፕሮቫይደር ነው። ሲቀጥል ደግሞ ፕሮቴክሽን ፕሮቪዥንም ነው ፕሮቴክሽንም ጥበቃችሁም ነው ደግሞ አቅርቦታችሁም ነው። አይቋረጥም። እግዚአብሔር ምስክሬ ነው። የዚችን ምድር ኤክስፔንሲቭ ህይወት ኖራችሁ ነው የምታልፉት። አሜን ይባላል። የሚመካ በእግዚአብሔር ፍቅር ይመካ፣ በእግዚአብሔር ፍቅር ይመካ። የሰው ልጅ መመካት ካለበት ዘመን በማይሽረው ዘመን በማይለውጠው በሁኔታዎች ላይ ባልተመሰረተ ፍቅር ነው መመካት ያለበት። ሌላውማ የወረት ነው። አየነው እኮ ሌላውማ ለጊዜው ነው። ሌላው አይደለም ስለ ብዙ ነገር ስለ አንድ ነገር የሚቀየር ነው። ሰው መመካት ካለበት ስለ እግዚአብሔር ፍቅር ነው መመካት ያለበት። በፍቅሩ ነው መመካት ያለበት። ዘመን በማይሽረው ፍቅር፣ ዘመን በማይለውጠው ፍቅር፣ እውነተኛ በሆነ ፍቅር በዚህ ነው መመካት ያለበት። ወዳጆች ሰዎች ነገ ምን ሊያደርጉ እንደሚችሉ መገመት አትችል። ከተመካ በማይለወጥ ፍቅር ነው መመካት ያለበት። በሁኔታ ላይ በማይመሰረት ፍቅር ነው መመካት። በጣም ብዙ ሰዎች ከወደዱ እመነኝ በመስጠትና በመቀበል መርህ ነው የወደዱ። there is something ካንተ ያገኙት አንዳች ነገር ስላለ ነው። እንደዛ አይሚሲው አይኪሲው ብለው ልብ ቅርስ ሰርተው ጦር ሲወጉ ነበር። ከሳሉት ወረቀት ላይ ጦሩን ነቅለው ልብ ላይ ነው የሚዘኩት። ሁኔታ ላይ ያልተመሰረተ ፍቅር። እግዚአብሔር ምን ሰጠኸው? በምን ጉዳይ ወደደ? መጽሐፍም ሲናገር እንደዚህ ያለ በወደደና በእርሱ ከአሸናፊዎች እንበልጣለን። የወደዳቸውና እስከ ለዘላለም እስከ መጨረሻው ወደዳቸው። ላይጠላቸው ወደዳቸው። ያነሳቸውን ድጋሚ ላይተዋቸው ወደዳቸው። ከተመካ በማይለዋወጥ ፍቅር ነው መመካት ያለበት። ጌታ ምስክር። የሰው ፍቅር ምክንያት አለ። የሰው ፍቅር መነሻ አለ። የሰው ፍቅር አንድ ጉዳይ አለው። ምክንያት የሌለው ፍቅር የለም ወዳጆቼ። ወንድ ሴትን ቢያፈቅር ምክንያት አለ። ወይ አፍንጫ፣ ወይ ዲምፕሏ፣ ወይ ጥርሷ፣ ወይ ጥፍሯ፣ ወይ ቁመቷ ምናምን የሆነ ነገር አለ። ሴትም እንደዚህ ወንድ ብታፈቅር ሰው ፍቅሩ መነሻ መነሻ የሌለው በዘመን መካከል ማይለዋወጥ እውነተኛ የሆነ ሁልጊዜ ያው የሆነ ወዳጅ ከተመካ በዚህ ፍቅር ነው መመካት ያለበት። የሰው ፍቅር ታውቃላችሁ እየቆየ ሲሄድ እየወረደ እየቀጠነ ይሄዳል። ልክ እንደ ሰርግ ቤት ጠላ። አንድ ነገር እንገራችሁ። በጠላታችሁ በተከበባችሁ ጊዜ አንድ ነገር ትዝ እንዲላችሁ ፈልጋል። በጣም ስትሮንግ ፍቅር ከእናንተ ጋር የያዘው አምላክ አላችሁ። ልጁን እስከ መስጠት ድረስ የወደዳችሁ አምላክ አላችሁ። እርቃኑን የወደዳችሁ አምላክ አላችሁ። የሸዋ አክሊል ጦር የተወጋ አምላክ አላችሁ። እንዲህ አይነት አፍቃሪ አላችሁ። ማቴዎስ የሚባለው እሱ ሌዊ እሱ እኮ ቀራጭ ነበረ። ጌታ እኮ ከመቅረጫው ላይ ነው እጅ ከፍንጅ አይቶ ና ተከተለኝ ብሎ የጠራው እኮ ከነ መቅረጫው ካርኒ ሁሉ ኪሱ ሳይኖር አይቀርም የቀረጠበት። ለሮማውያን ያደረ እንደ ኃጢአተኛና አመፀኛ የሚቆጠር ሰው እኮ ነው ቀራጭ ማለት። እሱን እኮ ነው ማቴዎስን ጠርቶ ይሄንን የማቴዎስ ወንጌልን ያጻፈው ደቀ መዝሙር ያደረገው ከሐዋርያት መካከል አንዱ ያደረገው ማለት። ከተመካ በዚህ ፍቅር ነው መመካት ያለበት። መነሻ በማይፈልግ ፍቅር ስትነጻ ጠብቆ ሳይሆን ከነቆሻ